الحمد لله إن الحمد لله نحمده ونستعينه ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهديه الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. ما بعد، المسارعة للخيرات መልካም ነገሮችን መቅደም ወደ መልካም ነገሮች መፍጠን የሚል ነበር የኹጥባው ርዕስ የነበረው። አላሁ ዐዘ ወጀል ባሮችን ይጣራል። ባሮች ሆይ ቅደሙ፣ ተሽቀዳደሙ፣ ወደ ጀነት ፍጠኑ። ሳሪዑ ኢላ መግፊራ፣ ምህረት ለማግኘት ተሽቀዳደሙ፣ ጀነት ለመግባትም እንደዚሁ ቅደሙ ይላል አላሁ ዐዘ ወጀል። ወሳሪዑ ኢላ መግፊረት ሚን ረቢኩም ወጀነ፣ ጀነት የተባለችው ወዐርዱሃ ሰማዋት ወልአርድ፣ በጣም ሰፊና ምቹ የሆነች ጀነት ስላለች ቅደሙ፣ ተሽቀዳደሙ። እሷ ደግሞ የተዘጋጀችው አላህን ዐዘ ወጀል ለሚፈሩት ለፈሪዎች ናት ይላል። ለይሰ ቢተመኒ ወላ ቢተሐሊ፣ በምኞት በመመኘት በመፈለግ ተስፋ በማድረግ ብቻ ጀነት መግባት አይቻልም። ምህረት ማግኘትም እንደዚሁ ምክንያቶችን ማድረስ ያስፈልጋል። ስለ ጀነት ምንዳዎችና አጅሮች ስናወራ ብንውል ብንቆይ ብንሰነብት ብንከርም ምክንያቶችን ካላደረስ ካልሰራን ሙቀድማዎችን ካላደረግን ጀነት መግባት አይቻልም። لأن الله عز وجل قال ለማን ጀነት እንደተዘጋጀች ይናገራል። ዑደት للمتقين سابقوا إلى مغفرة من ربكم وجنة عرضها كأرض السماء والأرض أعدت للذين آمنوا بالله ورسوله ላማኞች በመልእክተኞችና በመጨረሻው ቀን ላመኑ ሰዎች የተዘጋጀች ወደ ሆነችው ጀነት ቅደሙ። ذلك فضل الله يؤتيه من يشاء። የሰው ልጅ ጊዜውን መጠቀም ያስፈልጋል። መሽቀዳድም ማለት ሙባደራ ማለት አልሙሳበቃ ወልሙሳረዓ ምን ማለት ነው? በጣም ከባድ ነገር ትልቅ ነገር አለ፣ ወሳኝ ነገር አለ፣ የሚያስፈልግ ነገር አለ። ማለፉ የሚያቆጭና ካለፈን የምንቆጭበት ነገር እንዳለ ነው የሚያመለክተው። ይሄ ነገር ካለፋችሁ በጣም ትቆጫላችሁ፣ በጣም ታዝናላችሁ፣ ትከስራላችሁ። ስለዚህ ያ ነገር እንዳያልፍ አደራችሁን መቅደም ይኖርባችኋል እንደ ማለት ነው። ቅደሙ ከተባለ ፍጠኑ ከተባለ ያ ነገር በፍጥነት መሰራት ያለበት ነው። ደግሞ ያልፋል፣ ካለፈ ደግሞ ያስቆጫል የሚል ነው ትርጉሙ። ስለዚህ ካልቀደም ካልፈጠን የሚያልፈን ነገር ምንድነው? የሚቀርብን አላህ ዐዘ ወጀል ምህረት ይቀርብናል። ጀነት አላሁ ዐዘ ወጀል ለአማኞች ለሚሽቀዳደሙ ሰዎች ያዘጋጃት ጀነት ያልፈናል። ጀነት ካለፈን ደግሞ ያው ገሃነም ነው የሚሆነው። ወልዒያዙ ቢላሂ ሚን ዛሊክ። ለዛ ነው የሰው ልጅ 3 ጊዜዎች አሉት። አንደኛው ያለፉት ቀናቶችና ጊዜያቶች አመታቶች ናቸው። ያለፉት ቀናቶች ይኖራሉ፣ ያሳለፍናቸው አመታቶች አሉ፣ ወራቶች አሉ። የሰራንባቸው ሊሆኑ ይችላሉ፣ ያመጽንባቸው ሊሆኑ ይችላሉ። እነሱም መመለስ አንችልም። በማንኛውም አጋጣሚ ማንም ሰው የእነኛን ያለፉ ቀናቶች መመለስ የሚችልበት አጋጣሚና እድል የለውም። لا يستطيع أحد أن يردها። እነኛን ያለፉ ቀናቶች መመለስ አይችልም። ሌላኛው ደግሞ ወደፊት ያሉ ቀናቶች ናቸው። እነዛ ቀናቶች ደግሞ ማንም ሰው አያውቃቸውም። ምናልባትም ወደፊት ደርስባቸዋል ወይም አይደርስባቸውም። لا يدري الإنسان هل يدركها أو لا يدركها። ይደርስባቸዋል ወይስ አይደርስባቸውም አያውቅም። ሶስተኛው አሁን ያለበት ጊዜ ሲሆን አሁን ያለበት ጊዜ የታወቀ ነው፣ አውቆታል። ከተጠቀመው በአግባቡ ተሰራበት እድለኛ ይሆናል። ነገር ግን ካልተጠቀመው ካለፈው ደግሞ ቅድም ያለው ነገር ነው የሚሆነው። ከሳሪ ይሆናል፣ ይከስራል፣ ያፍራል፣ ይዋረዳል። خسر الدنيا والآخرة ከከሳሪዎች ይሆናል። ስለዚህ ያለፉ ቀናቶችን ያሳለፍናቸው ያጠፋናቸው ጥፋቶች ካሉ ያልቃል ተቀር ለአላሁ ዐዘ ወጀል ያልተቃረብንባቸው ዒባዳዎች ካሉ ወንጀሎች ካሉ እነሱን በተውበት ወደ አላህ በመመለስ አላህን በመማፀን ማስተካከል ይቻላል። አሁን ያለንበትን መጠቀም ይቻላል። ወደፊት ያለውን ደግሞ ለመስራት አዝም ማድረግ በመወሰን መጠቀም ይቻላል። ሶስቱንም ጊዜ መጠቀም ይቻላል። ሶስታቸው
ያለፈውን ጥፋት ነበረኝ አጥፍቻለሁ ማድረግ የነበረብኝ ነገር በአግባቡ አላረኩም ወይም ደግሞ አላህ ሽቶብኝ ስሜት ሸሃዋት ነፍስያ ሸይጣን አታለኝ ወንጀል ውስጥ ገብቻለሁ ከሆነ መስተካከል ይቻላል يعني انك تنيب الى الله عز وجل ወደጌታ ተመለሳለህ استغفار ታረጋለህ ያ ረቢ ባሳለፍኩትን ቀናቶችና ሁኔታዎች ማረኝ ያሁኑን ትሰራለህ ወደፊት ደግሞ መቶ ለመስራት አላህ ካደረሰ ተወሰናለህ ለዚህ አላህ عز وجل ነቢያቶችን ሶስት ባህሪያቶች ማንሳት አወደሳቸው የነቢያቶች ሁኔታ የሚጠቀሰው የሚወራው ዝም ብሎ ቂሳ ሆኖ እንዳልፍ ሳይሆን እንደዚህ ነበር ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ነበሩ አቡበክር ረዲየላሁ ዐንሁ እንደዚህ ነበር ዑመር ረዲየላሁ ዐንሁ ይሄን ያረግ ነበር ዑስማን ረዲየላሁ ዐንሁ ይሄን አክል ሰደቃ አርጎ ነበር ይሄን አክል ወቅፍ አርጎ ነበር ጉድጓድ ቢዕር ቆፍሮ ነበር ለመስጂዶች እንዲህ አይነት ነገር አርጎ ነበር ሲባል ያን ቂሳ ማወቅ ብቻ ሳይሆን ቁድዋ እንደሆኑና እኛም እነሱን ለመምሰል እንድንጠር ነው ስለዚህ አላህ عز وجل ምን ነበሩ ሳሊሆች ከናንተ በፊት የነበሩት ሰዎች انهم كانوا يسارعون في الخيرات በመልካም ነገሮች ይሽቀዳደሙ ነበር መልካም ነገር ለመስራት ይሽቀዳደሙ ነበር ይጥሩ ነበር እኛን ደግሞ ያመልካሉ ወይድዑናና ረገበን ወረሃባ ምን ጊዜም የሰው ልጅ ሁለት ነገር ሊረሳ አይገባም ተስፋ መቁረጥም አያስፈልግም ግድየለሽ መሆንም አያስፈልግም بين الخوف والرجاء መፍራት ያስፈልጋል ተስፋ ማድረግም ያስፈልጋል ተስፋ መቁረጥም የኔ ወንጀል በስቷል ወንጀሌ ተከምሯል 40 ዓመት 30 ዓመት ድረስ አላህን አልተገዛሁም አላወኩም ብሎ ተስፋ መቁረጥ አያስፈልግም ለረህመቱላሂ ዋሲዓ ነቢ عبادي اني انا الغفور الرحيم ለባሮቼ ንገራቸው እኔ መሐሪና አዛኝ ኃያል ጌታ መሆኔን ንገራቸው ይላል አላህ عز وجل ስለዚህ ችግር የለውም የኛ ወንጀል ቢበዛም ጥፋታችን ቢበዛም እስካሁን ባናመልክም 20 30 ዓመት ምናልባትም በአግባቡ ኢባዳ ባናረግም አሁን ከተስተካከል لان الله عز وجل رحيم غفور ይመራል ስለዚህ ተስፋ መቁረጥም አያስፈልግም አይ ጉዳዩ እንደዚህ ከሆነ በዚህ ልክ ከሆነ እኔ ብቃረብም ዋጋ የለውም ማለትም አያስፈልግም አላህ عز وجل ሽርክ እንኳን ሳይቀር በሱ ያጋሩ ሰዎችን እንኳን ሳይቀር ለሱ ለአላህ የሚገባውን አምልኮ ለሌላ አካል የሰጡትን አካል እንኳን ሳይቀር እሱን የሚዳፈሩና የሱን ክብር ዝቅ የሚያረጉ ሰዎች ሳይቀር ከተመለሱና አጥፍተናል ካሉ አላህ ይምራቸዋል قل للذين كفروا ينتهوا يغفر لهم ما قد سلف በላቸው ለካህዲዎች እስካሁን ካለው ጥፋታቸው የሚከለከሉ ከሆነ ያለፈውን ሁሉ አላህ عز وجل ይምራቸዋል ግድየለሽ መሆንም አያስፈልግም ደግሞ በተቃራኒው አላህ ማሪ ነው አላህ እንደኛ አይደለም ወይም እንዳንተ አይደለም ጨካኝ አይደለም እያሉ አላህ عز وجل የከለከላቸው ወንጀሎች መዳፈር አላህ عز وجل ያዘዛቸውን ትእዛዛቶች በአግባቡ አለመፈጸም ደግሞ ሌላኛው ጥፋት ነው لا انه لا يأمن مكر الله عز وجل الا القوم الخاسرون الله አይቀጣኝም ብሎ አላህ ላይ መተማመን ምክንያቶችን ሳያደርሱ ይሄ ደግሞ ሌላኛው የሰይጣን መንገድ ነው ምን ያረጉ ነበር ويدعوننا رغبا ورهبا الله ዘንድ ያለውን ተስፋ አርገው ጀነት እንደሚሰጣቸው ጀነት እንደሚገቡ እንደሚማሩ ተስፋ አርገው ይገዙን ነበር ደግሞ ይፈሩ ነበር بين الخوف والرجاء وكانوا لنا خاشعين እኛንም ይፈሩ ነበር ኢላ الله عز وجل ሳሊሆች እንድንከተላቸው ነው ሰዎች በተለያዩ መንገዶች ሸይጣን ካልሆነ መስመር ያስገባቸዋል ዒባዳ በአግባቡ እንዳያረጉ ያረጋቸዋል አንዳንዶቹን ሙሉ ለሙሉ ጌታቸው እንዳያውቁ እንዳይገዙ ያረጋቸዋል አንዳንዶች ደግሞ በተወሰነ መልኩ ይገዛሉ ነገር ግን አምልኮውን በአግባቡ እንዳይፈጽሙ ያረጋቸዋል ምናልባትም ለምሳሌ ሰላት መስገድ ያለባቸው መስጊድ ከሆነ መስጊድ እንዳይመጡ ያረጋቸዋል ሰላትን في اول اوقاتها መስገድ ካለባቸው አዘግይተውና በስራቸው ቢዚ ሆነው ቆይተው ጊዜው ካለፈ በኋላ እንዲሰግዱ ያረጋቸዋል ወይም ደግሞ በሰዓቱም ተሰገዱ ተሰላጭተው ሳይደሰቱ راحه ሳያገኙ እንዲሰግዱ ያረጋቸዋል لا يأتون الصلاة الا وهم كسالى واذا قاموا الى الصلاة قاموا كسالى እንደታሰሩ አይነት ተጨንቀው እስከሚያልቅ እስከሚጨርስ ተጨንቆ كأنه في حبس በዚህ መልኩ እንዲያመልኩ ያረጋቸዋል አንዳንዶች ደግሞ ጭሩሽንም መስጊዶች መተው እንዳይሰግዱ ያረጋቸዋል
ወይም ደግሞ ዘግይተው እንዲሰግዱ ያረጋቸዋል فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا وادي في جهنم መጨረሻው የገሃነም እንደሆኑ ነው በዚህ መልኩ የሚያረጋቸው ሰዎች አሉ يوم الجمعة አብዛኛው ሰው ነብዩ ሰለላሁ ዐለይሂ ወሰለም ጁሙአ በጧት መምጣት ምን አክል አንድ አጅርና ምንዳ እንዳለው መናገራቸው አብዛኛው ሰው ዘንድ የታወቀ ሆኖ ሳለ አብዛኛው ሰው የጁሙአ ቀን ይመጣው በጣም ዘግይቶ አንዳንድ ጊዜ ኹጥባ ሲጀመር ሊሆን ይችላል ሌላ ጊዜ ኹጥባውን ማልቆ ኢቃም ሲባል ሊሆን ይችላል ሌላ ጊዜ ደግሞ አንድ ረካዓ ማልፎት ሊሆን ይችላል ምናልባት አላህ ያዘነላቸው ከሆኑ ኹጥባ ከመጀመሩ በፊት የተወሰነ ደቂቃዎች ቀድሞ መተው ሊሆን ይችላል ነብዩ ሰለላሁ ዐለይሂ ወሰለም እስከ 5 ሰዓት ድረስ ያሉ ሰዎች መላእክቶች በየመንገዱ ተቀምጠው መስጊዶች በር ላይ ተቀምጠው ሰዎችን ይጽፋሉ ቀዳሚዎች ናቸው የመጀመሪያ መስጊድ የመጡ ናቸው ኢባዳ ለኢባዳ ትኩረት የሰጡ ናቸው የሁለተኛ ሶስተኛ ነው አራተኛ አምስተኛ ደረጃ አለው ደረጃ ስለምናውቅ ከ5 ሰዓት በኋላ በተለይ የመስጊድ ውስጥ ያለው መልእክት ተተጀመረ መላእክቶች በራሳቸው يستمعون الذكر አይጽፉም ያዳምጣሉ በዚህ መልኩ ተሳሁል የሚያረጉ ወይም ተሳሁል እንዲያረጉ የሚገፋፋቸው ሰዎች ይኖራሉ ይሄ ሁላ የሸይጣንና የነፍስያ ጣጣ ነው እነኚህ ነገሮችን መታገልና መዋጋት ማሸነፍ ጭምር ያስፈልጋል ለዚህ ነው አላሁ ዐዘ ወጀል ሰዎች ሆይ አማኞች ሆይ لا تلهكم أموالكم ولا أولادكم عن ذكر الله ذكر الله هي خطبة الجمعة أو أي ذكر الصلاة الله كمذكر እንዳትሻገሉ እንዳትታለሉ ይሄን ያረጉ ሰዎች ከሳሪዎች ናቸው ይላል የኹጥባው መልእክት ሰፊ ነው አጠቃላይ አላሁ ዐዘ ወጀል ባሮችን መቅደምና መፍጠን አለባችሁ በፍጥነት ጀነት ምክንያቶችን አስባቦችን መፈጸም ይኖርባችኋል አላሁ ዐዘ ወጀል ምህረት እንዲለግስላችሁ መሽቀር ይኖርባችኋል የሚል በመልእክቱ አላሁ ዐዘ ወጀል ወሰማነው የምንሰራ የምንጠቀም አላህ ባሮች አድርገን هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم احمد حوزة الدين ودمر أعداء الدين إلى الأولين والآخرين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها مولاها رب العالمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر الله يعلم ما تصنعون